بسم الله الرحمن الرحيم الحمد لله وحده والصلاة والسلام على من لا نبي بعده وعلى آله وصحبه وبعد السلام عليكم ورحمة الله وبركاته ودنا يتكبراتوا وندموچنا اهتوچ ባላችሁበት የአላህ ሰላም በእናንተ ላይ ይሁን እያልኩ አንዳንድ ነገሮችን በዳዕዋው ሴክተር ላይ ያስተዋልኩ ስለሆነ እስቲ ከነኚህ ነገሮች ጋር ተያይዞ እንደው ማስተካከል ካለብንና ያ ነገር ክፍተቱን መሙላት የምንችል ከሆነ በሚል ነው ለመናገር የመጣሁት። እሱ ምንድነው የስነ ምግባር ጉዳይ ነው። በዳዕዋው ሴክተር ላይ አሁን ላይ በደንብ እየተስተዋለ ያለ የስነ ምግባር ጉድለት አለ። ያ ማለትም ደግሞ ያው አላህ Subhanahu Wa Ta'ala ቁርአን ላይ ሲናገር لو شاء ربك لجعل الناس أمة واحدة ولا يزالون مختلفين إلا من رحم ربك ولذلك خلقهم አፈጣጠራችን ራሱ የተፈጠርንበት መንገድ ለመለያየት ክፍት እንደሆነ ወይ ደግሞ ለመለያየት በጣም ተጋላጭ እንደሆነ ልዩነት የኛ አፈጣጠር እንጂ አዲስ ዛሬ የፈበረክነው ያመጣነው ሙሉ በሙሉ ሊወገድ የሚችል ነገር እንዳልሆነ አላህ Subhanahu Wa Ta'ala በተከበረው ቃሉ ይነግረናል። ስለዚህ አንድ ሰው ልዩነት እርግጥ ከሆነ መለያየት ካልቀረ እንዴት አድርጌ ነው ያንን ነገር ልዩነቱን ስርዓት ባለው መልኩ እስላማዊ አደብ በተሞላበት መልኩ መፍታት የምንችለው የሚለው ነገር ሊያሳስበው ይገባ ነበር። ወላኪን ያን ነገር ማድረግ ሲገባን ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም በአንድና በሁለት ቦታ ሳይሆን በጣም ብዙ ሐዲሶች ላይ ስለ ስነ ምግባር ተናግረዋል። حتى ሲናገሩኮ إن من أحبكم إلي وأقربكم مني مجلسا يوم القيامة أحاسنكم أخلاقا ወደ ነብዩ ሰለላሁ ዐለይሂ ወሰለም በአቀማመጥ በጣም የተቃረበ መሆን ይፈልገና የሳቸውን ጉርብትና የሚፈልግ ሰው ስነ ምግባሩን ማሳመር እንዳለበት ተናግረዋል። ያ የስነ ምግባር ጉዳይ ደግሞ ወደ ዳዕዋው ሴክተር ሲመጣ የበለጠ አስፈላጊነቱ እየበረታ ይመጣል ማለት ነው። ምክንያቱም አላህ Subhanahu Wa Ta'ala ሲናገር ቁርአን ላይ ادعو إلى سبيل ربك بالحكمة والموعظة الحسنة ስለዚህ አሁን የስነ ምግባር ጉዳይ በጣም አስፈላጊና ትልቅ ነጥብ መሆኑ ነው ማለት ነው። ወላኪን አሁን ላይ በጣም ኢህማል ከሚደረጉ ነጥቦች መካከል ትልቁና ዋነኛው የስነ ምግባር ጉዳይ ነው። حتى طلب العلم ላይ ራሱ ተመልሰን ብናይ ካሪኩለማችን ውስጥ የሆነ ትልቅ ክፍተት አለ። ብዙ ቦታ ላይ ካስተዋልኩት ማለት ነው። ካገኘሁበት ክፍተት ትልቁና ዋነኛው ብዬ የማስበው አዳብ طلب العلم የሚባል ነገር ብዙ ጊዜ አላስተዋልኩም። ብዙ ጊዜ ስለ طلب العلم ሲነሳ የሚነሱ መስአላዎች አሉ ትላልቅ መማር ያለብን። ለምሳሌ አቂዳን የመሰለ ትልቅ ነጥብ፣ ፍቅህን የመሰለ ነጥብ፣ ሐዲስ እና መሰል ዑሉሞች ይሰጣሉ። ወላኪን አደብ የሚባል ነገር አዳብ المتعلم ወይ ደግሞ አዳብ طلب العلم አዳብ طالب العلم እነኚህ ሁላ ሲሰጡ አይስተዋሉ። ያ ነገር ደግሞ ምን ይፈጥራል ሲባል ሰው ኮምፒውተር እንዲሆን ያደርጋል። ኮምፒውተር ነው ዝም ብሎ ኢንፎርሜሽን መሰብሰብ እንጂ ማገናዘብ፣ ማስተዋል፣ ነገሮችን ማስተንተን፣ እዚህ ጋር መናገር አለብኝ፣ ማስቀደም አለብኝ፣ መከተል አለበት የሚለውን ነገር ማሰብን ሙሉ በሙሉ ይነሳል ማለት ነው። ማሰብ አይችልም خلاص። ሰውየው የሆነ ኢንፎርሜሽን ተሞልቶበታል። ያ ኢንፎርሜሽን ያን ነገር ይንተራስና ከኢንፎርሜሽኑ ጋር የሄደለትን ነገር አክሰፕት ማድረግ፣ ከዚያ ውጭ ያለ ነገር ሪጀክት ማድረግ ነው። ሪጀክት የሚያደርግበትን መንገድ በስርዓት ስላልተማረ በስርዓት ስላላወቀ ሁሉም ቤት ውስጥ ባደገው ስነ ምግባር ውጭ መውጣት ጀመረ ማለት ነው። የዳዕዋ ሴክተራችን ለቤት ውስጥ አስተዳደጋችን ማሳያ እየሆነ መጣ። አሁን አብዛኛው ሰው ብትመለከቱ ዳዕዋ ላይ ዳዕዋ ሲያደርግ ስነ ምግባሩን ብታዩት አብዛኛው ቤት ውስጥ ያደገበትን ነገር ይዞ ነው የመጣው። በፊት ልጅ እያለ በጣም አስቸጋሪ የነበረ ሰው ዳዕዋ ያደረገ ይመስልና እንደፈለገ ፈንጭቶ እንደፈለገም ተሳድቦ እንደፈለገም እንትን ብሎ የአላህን መንገድ የተናገረ መስሎ ሰዎችን በስም እየጠቀሰ እከሌ አንተ እንደዚህ ነህ አንተ እንደዛ ነህ እያለ ትንሽዬ ችግር እንኳን ካየ ያን ያክል ድንበር የሚያልፍበት ቦታ አለ። ታዲያ ይህ ነገር እንዴት ነው? መልስ አይሰጥ ማለት ነው ወይ? ላ ስህተት ሲገኝ መልስ ይሰጣል። ብዙ ጊዜ በነገራችን ላይ ካስተዋልኩት ነገር ስህተት ሳይገኝ ሁላ መልስ የመስጠቱ ነገር በጣም ስለተጠናወታቸው የተሰራው ነገር ስህተት ነው ወይስ አይደለም የሚለው ነገር ሁላ ሳይጣራ መልስ የመስጠት ጉዳይ ሁላ ይታያል አንዳንድ ጊዜ ማለት ነው። ያ ነገር ደግሞ መጣ ብዬ ማስብበት ትልቁ ነጥብ ምንድነው? ስለ ስነ ምግባር ጉዳይ ነው። ስለ አዳብ ጉዳይ ነው። አዳብ የመማሪያ እንትኑ ምህዳሩ በጣም እየጠበበ ሲመጣ ትምህርቱን እየተማረ ያለ ጣሊበል ዒልም አደብ እያጣ መጣ።
ያ ነገር ደግሞ እንደሚያደርግ ታውቃላችሁ። ዛሬ ላይ ሜቢ ይሄ ተማሪ እኔ ጋር እየተማረ ነው፣ አንተ ጋር እየተማረ ነው። አንተ ጋር እስከሚማር ድረስ ካንተ ጋር ሆኖ ነው ሌላ ሰው ላይ መልስ የሚሰጠው ወይ ደግሞ ሌላን ሰው የሚመታው፣ ችግር የለውም። ወላኪን ነገ ካንተ ስር ወጥቶ እሱ ማስተማር ሲጀምር መጀመሪያ ግንባሩን የሚለው አንተን ነው። ይሄን እርግጠኛ መሆን አለብን። ዑለሞች መከበር እንዳለባቸው፣ መሻይኾች መከበር እንዳለባቸው፣ ሐታ ዑለሞችና መሻይኾች ይቅርና ጡላብ العلم እንኳን ትናንሽ ጡላብ العلم እንኳን ሳይቀሩ መከበር እንዳለባቸው፣ ሙስሊም ወንድሙ ማክበር እንዳለበት፣ ችግር መሐሉ ካለና ያንን ችግር መፍታት ካለበትም ሸሪዓዊ አደብን በጠበቀ መልኩ መፈታት እንዳለበት ይህ ነገር ሊታሰብበት ይገባል ለማለት ነው የመጣሁት። ምክንያቱም ሶሻል ሚዲያ ላይ የሚታየው ነገር በጣም የሚያስፈራው ነገር ደግሞ ምንድነው? ሶሻል ሚዲያ ላይ ማንም ሰው አይተዋወቅም። አንተም አታውቀኝም፣ እኔም አላውቅህም። አንተም ከመጋረጃ ጀርባ ነው ያለኸው፣ እኔም ከመጋረጃ ጀርባ ነው ያለሁት። የፈለኩትን ነገር ጽፌ ለጥፋለሁ፣ የፈለኩትን ነገር እናገራለሁ። ትውውቅ ያለው ሰው ይተፋፈራል፣ ትንሽም ቢሆን ማለት ነው። ሰፈር ውስጥ የሚተዋወቅ ሰው ይተፋፈራል። አንደኛው አንደኛውን ያፍረዋል፣ አንደኛው አንደኛውን ያከብረዋል። አንደኛውን ቦታ ሙሉ በሙሉ አይጠፋውም፣ የሆነ ያክል አክብሮት ይኖረዋል ማለት ነው። ወላኪን ያ ነገር ሲጠፋና ሁሉም ሰው ከመጋረጃ ጀርባ ሆኖ የተለያየ ሀገር፣ አንዱ ሳዑዲ፣ አንዱ አሜሪካ፣ አንዱ ኢንግላንድ፣ አንዱ ኢትዮጵያ፣ የተለያየ ሀገር ላይ ተቀምጦ ማንም የፈለገውን ነገር ሲለጥፍ፣ ማንም የፈለገውን ነገር ሲሳደብ፣ በዚህ መሃል ዑለሞቻችን መሻይኾቻችን መሰደባቸውና ያልዋሉበት ቦታ ላይ ስማቸው መጠራቱ አይቀሬ ነው። ስለዚህ ወንድሞችና እህቶች፣ ትምህርት እየሰጣችሁ ያሉ ወንድሞችና እህቶች አደራ የስነ ምግባርን ጉዳይ በደንብ አድርገን እናስተምር፣ በደንብ አድርገን እናሳስብ። ስነ ምግባር በጣም አስፈላጊ እንደሆነ ኢቭን ሌላ ነገር ቀርቶ ስህተት እንዳለበት 100% እርግጠኛ የሆንና ከኛ ጋር እንኳን በአስተሳሰብ የተለያየ ሰው ነው ተብሎ የሚታሰብ ሰው እንኳን ቢሆን መሰደብ አለበት ብዬ አላምንም። አበደን ስደቡ የሚል ነገርም አላየሁም እኔ እስከማውቀው ድረስ። ቁርአንን ሳገላብጥ ስደቡ የሚል ነገር አላየሁም። ሐዲስን ሳገላብጥ ስደቡ የሚል ነገር አላየሁም። ሐዲስና ቁርአንን አይደለም ሐታ አቅዋል العلماء ወደ ዑለሞች ስንመለስ ዑለሞች ምን ያህል ከነሱ ኹሱሞች ጋር ከነሱ ባልደረቦች የነበሩትን ትንሽ የተጣሉትን አይደለም ላ ኹሱሞች የሚባሉትን ዓለም الاسلامي እኮ አሁን ካለንበት የከፋ ትላልቅ መስአላዎችን እኮ ያስተናገደ ዓለም እኮ ነው አይደል እንዴ? الدولة الإسلامية በነበረበት ሰዓት ማለት ኺላፍ الإسلامية በነበረችበት ሰዓት ከዚህ በጣም የገዘፈ አሁን ያለንበት ኺላፎች እኮ ሰው ኦንላይን ገብቶ ነገሮችን አንብቦ ምን ብሎ መጻፎችም ግልጽ ናቸው ማንበብ የሚቻል ነገር ነው። በዚያ ጊዜ ግን አንድ ሐሳብን ብቻ ህዝቡ ላይ ለመጫን በጣም ተለፍቶ በመንግስት ደረጃ ታስቦበት ዑለሞች ተገርፈውበት ተደብድበውበት እነ ኢማሙ አህመዱላህ ሳይቀሩ ተደብድበውበት ስንትና ስንት ነገር አይተውበታል። ሆኖም ግን ያ ሁላ ነገር ውስጥ ሆነው እየተደበደቡ እየተቀጠቀጡ የነሱን ሞት ፍርድ የፈረዱባቸውን ሰዎች እንኳን ሳይቀሩ በአቂዳ ሙሉ በሙሉ ከነሱ ጋር የተለያዩትን የሞት ፍርድ የፈረዱባቸውን የማይሆን ነገር ያደረጓቸውን ሰዎች አይደለም ለራሳቸው ንዴት መወጫ ሊያደርጓቸው ይቅርታ አድርገውላቸው ሂዳያን አላህ እየለመኑላቸው ወደ ቀጥተኛው መንገድ ለመምራት እንትን ሲሉ ነበር። ያ ማለት ደግሞ እነሱን ሌሎቹ የነበሩበትን ጥመት በያን ከማድረግ አልከለከላቸውም። በያን ሲያደርጉ ነበር። እከሌ እንዲህ ተሳስቷል፣ የሱን መንገድ ተጠንቀቁ፣ ያጠፋው ነገር ይሄ ነው እያሉ ያስጠነቅቁ ነበር። ከዚያ ውጭ ግን በምላስ ድንበር ማለፍ፣ አላስፈላጊ ነገር አሽሙር መናገር፣ እነኚህ ነገሮችን ሙሉ በሙሉ ተጠንቅቀው ነበር ማለት ነው። ስለዚህ ወንድሞችና እህቶች እየተከተልን ያለነው እውነት የነብዩ ሰለላሁ ዐለይሂ ወሰለም ዲንን ከሆነ የሰለፉ ሷሊሒንን መንሃጅ ከሆነ እባካችሁ ወንድሞችና እህቶች ለምላሳችን እንጠንቀቅ። ምክንያቱም ዛሬ ላይ የምንለቃት ምላስ ነገ ላይ ዋጋ ታስከፍለናለች። አላህ ፊት ስንቆም ዋጋ ታስከፍለናለች። ምክንያቱም ዛሬ ላይ የተናገርነውን ሰው አሁን ለምሳሌ አንድ ሰው እዚህ ስር መጥቶ ሰደበኝ እንበል፣ ሊኖርም ስለሚችል አሁን ያልኩት ነገር ያልተመቸው ሰው መጥቶ ሰደበኝ እንበል፣ አያገኘኝም። ከዛሬ በኋላ አንገናኝም፣ እኔና እሱ አንተዋወቅም። ወላኪን አላህ ፊት ሲቀርብ በዚህ አይነት በጁምዓ ቀን ሙዓዝ ነዚፍን ሰድበሃል በሚል ወላሂ ይጠየቃል። ይሄን እርግጠኛ ሆኖ ሙዓዝ ነዚፍን ሰድበህ ነበር እንዲህ ብለህ ነበር የጻፍከው ተብሎ አላህ ምስክሬ ነው። ሰዋአን አንተ ለዲን እየታገልኩ ነው ብለህም ስደበኝ፣ ለምን እየታገልኩ ነው ብለህም ስደበኝ። አላህ ፊት ስንቀርብ ግን አንድ በአንድ እንተሳሰባታለን። ያንም ማለት ነው እንደኔ ያሉ ትናንሽ ጀማሪ ተማሪዎችን አይደለም፣ ስንትና ስንት መሻይኾችና ዑለሞቻችን እየተሰደቡብን ነው ያሉት አሁን ላይ። ለምንድን ነው የሚሰደቡት? ለምንድን ነው ድንበር ማለፉ ያስፈለገው? ለምንድን ነው አንደኛው መፈረጁን ስራ አድርጎ የያዘው? ስለዚህ ወንድሞችና እህቶች ባካችሁ አሁን እየሄድንበት ያለንበት አካሄድ ትክክል ስላልሆነ ስነ ምግባር ላይ ፎከስ እናድርግ። አቂዳ በደንብ አድርገን እናስተምር።
አቂዳን ስናስተምር ግን ስነ ምግባሩ ወደ ጎን ተውትና አቂዳን ብቻ ይዛችሁ ሂዱ ይያልን አይደለም። ላ ነብዩ ሰለላሁ ዐለይሂ ወሰለም ሲላኩ አቂዳን ብቻ ይዘው አልመጡም፣ ዒባዳን ብቻ ይዘው አልመጡም፣ ስነ ምግባርንም ጭምር ሶስቱንም ሙዓመላቶችንም ማለት ነው ሶስቱንም በአንድ ላይ ይዘው ነው የመጡት። አልዓቂዳ ወልዒባዳ ወስሉክ ማለት ነው። እነኚህ ሶስቱን በአንድ ላይ ካላሳመርን አንደኛውን ስላሳመርን ሁለተኛው ይስተካከላል ማለት አይደለም። ላ አንደኛው ያሳመርነውን አሳምረን ብለን አላህ ዘንድ ይጻፍልናል አሳምረዋል ተብለን፣ ያጠፋነው ግን አጠፉ ወይ ደግሞ አበላሹ ተብለን በተበላሸ መልኩ ይጻፍብናል። ይሄን ነገር እርግጠኛ እንሁን።